ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በትግራይ ክልል አገራዊ ምክክር ስለመደረጉ የሚቀርቡ ጥያቄዎች በኮሚሽኑ የሚፈቱ እንዳልሆኑ ተገለጸ። የሀገራዊ ምክክር ኮሚሽን በትግራይ ክልል ስራውን ለመጀመር በሚያደርገው እንቅስቃሴ የሚቀርቡለት ጥያቄዎች በኮሚሽኑ ሊመለሱ የሚችሉ እንዳልሆኑ ለዓለም አቀፉ ማህበረሰብ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን እያከናወናቸው ያሉትን ስራዎች ህዳር 30 ቀን 2018 ዓ.ም ለዓለም አቀፉ ማህበረሰብ በማቅረብ ውይይት አካሂዷል። በውይይቱ ወቅት ኮሚሽኑ በትግራይ ክልል የሚያከናውናቸው እንቅስቃሴዎችን በሚመለከት ጥያቄዎች ቀርበዋል። የአውስትራሊያ ኤምባሲ በኢትዮጵያ አምባሳደር ሲሞን ኪናፕ ኮሚሽኑ ሁሉም የአገሪቱ አካባቢዎች የሚገኙ ዜጎችን በምክክር ሂደቱ እንዲሳተፉ ለማድረግና በተለይም በትግራይ ክልል ሂደቱን ለማስጀመር ያሉትን እንቅስቃሴዎች እንዲያብራሩ ኮሚሽነሮችን ጠይቀዋል። ኮሚሽኑ የተጣለበትን ኃላፊነት ለመወጣት ክልሉን ወደ ሂደቱ ማስገባት እንደሚገባው ጠቁመው ይህን ተግባራዊ ለማድረግ ከኮሚሽኑ ባለፈ ሌሎች ባለድርሻ አካላት ጋር በምን መልኩ እየሰሩ እንደሚገኙ ጠይቀዋል። ከኔዘርላንድ ኤምባሲ መምጣታቸውን የገለጹት ሌላኛው የውይይቱ ተሳታፊ በበኩላቸው ኮሚሽኑ ስራውን በሚያከናውንበት ወቅት የሚገጥሙትን ችግሮች በምን መልኩ ምላሽ እየሰጠ ይገኛል ሲሉ ጠይቀዋል። አክለውም ኮሚሽኑ ያነጋገራቸው የህብረተሰብ ክፍሎች መፍትሄ እናገኛለን የሚል ተስፋ እንደተፈጠረባቸውና ይህን እውን ለማድረግ ከዋናው ጉባኤ በኋላ የሚኖራቸው እንቅስቃሴ ምን ሊመስል እንደሚችል ማብራሪያ ስጡን ሲሉ ጠይቀዋል። የቀረቡት ጥያቄዎች ላይ ማብራሪያ የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አራያ በትግራይ ክልል የምክክር ሂደቱን ለማስጀመር እንዲቻል በቅድሚያ ቢፈቱ በሚል የሚቀርቡላቸው ጥያቄዎች በኮሚሽኑ አቅም ምላሽ ሊሰጣቸው የሚችል እንዳልሆኑ አስታውቋል። በትግራይ ክልል ምክክሩን ለማስጀመር ከፖለቲካ ፓርቲነት ተሰርዞ የነበረው ህወሓት ሳይቀር በክልሉ ያለውን ተጽዕኖ በመረዳት ማወያየታቸውን ገልጸው ከጊዜያዊ አስተዳደሩም ሆነ ከሌሎች አካላት በኩል ምክክሩን ለማድረግ ፍላጎት መኖሩን፣ ነገር ግን ለኮሚሽኑ የሚቀርቡት ጥያቄዎች ኮሚሽኑ በህግ ከተቋቋመበት ዓላማ ውጪ መሆናቸውን ገልጸዋል። የትግራይ ህዝብ ሰላም ያስፈልገዋል። በጣም የሚያሳስበኝ እንደ ስነ አእምሮ ባለሙያ ባለፉት 30ና 40 ዓመታት በክልሉ ውስጥ ጉዳት የደረሰባቸው ሰዎች የሚኖሩበት አካባቢ በመሆኑ ነው ብለዋል። በሴቶች በህፃናትና በአካባቢው ማህበረሰብ ላይ የደረሰው የአእምሮ ጉዳት ሊታከም ካልተቻለ ጉዳቱ በቀጣይ ትውልድ ጭምር የሚታይ መሆኑን መገንዘብ ያስፈልጋል በማለትም ገልጸዋል። ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ከጥቂት ቀናት በፊት መገናኘታቸውን የገለጹት ዋና ኮሚሽነሩ ይህ ግንኙነታቸውን በመቀጠል በክልሉ የኮሚሽኑን ስራ ለማስጀመር የሚረዳ ውይይት እንደሚያደርጉ ጠቁመዋል። ውይይት ማድረግ ለኢትዮጵያ አዲስ ነገር አይደለም ያሉት ፕሮፌሰር መስፍን ይህ አይነቱ ሀገራዊ የውይይት መድረክ ግን አዲስ መሆኑን ገልጸው ኮሚሽኑ ከትግራይ ክልል ውጪ ከ93 በመቶ በላይ የሚሆኑ የአገሪቱ አካባቢዎችን በአጀንዳ ማሰባሰብና የተሳታፊ ልየታ ስራዎች መድረሳቸውን ገልጸዋል። ኮሚሽኑ ለሚያቀርባቸው ምክረ ሀሳቦች ተግባራዊነት የሚረዳ ፍኖተ ካርታ የማዘጋጀት ኃላፊነት እንዳለበት የገለጹት ኮሚሽነር ብሌን ገብረመድህን እያንዳንዱን የውሳኔ ሀሳብ ተግባራዊ ለማድረግ ከህገ መንግስቱና ከሌሎች ህጎች ጋር ያለውን ግንኙነት መመልከት እንደሚኖርባቸውም ጠቁሟል። አገራዊ ምክክር ሂደት በአንድ ጊዜ ተግባራዊ የሚደረግ አይደለም ያሉት ኮሚሽነሯ፣ ነገር ግን ፈተናዎች ቢኖሩም አገራዊ ምክክሩን ተግባራዊ ማድረግ ለቀጣዩ ትውልድ የውይይት ባህልን ለመፍጠር ጭምር የሚረዳ መሆኑን መገንዘብ ያስፈልጋል ብለዋል። በመሆኑም በጉባኤው ከሚሳተፉ ተወካዮች በተጨማሪ ሁሉም የማህበረሰብ ክፍል የሚያምንበትን ውይይት ለማካሄድ እየሰሩ መሆናቸውን አስታውቀዋል። ዘገባው የሪፖርተር ነው። ወደ ሌላ ጉዳያችን ስናልፍ የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉ የከፉ አደገኛ ወንጀለኞች ተብለው በመጡበት አገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽመዋቸዋል ከተባሉት ወንጀሎች ጋር ለህዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን ዩሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። በህግ አስከባሪው ባለስልጣን አደገኛና ከሁሉ የከፉ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችም ተዘርዝረዋል።
ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር ይገኙባቸዋል። የሀገር ውስጥ ደህንነት መስሪያ ቤቱ የተለያዩ ወንጀለኞች ፈጽመው እጅግ የከፉ አደገኛ ስደተኞች ማለት በመላው ዓለም ከሚገኙ አገራት የመጡ ግለሰቦች በቁጥጥር ስር መዋላቸውን ያወጣው ዝርዝር ያመለክታል። የመስሪያ ቤቱ ኃላፊ ክሪስቲኖም አሁን ይፋ የተደረገው ዝርዝር በአገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ ለመጠናከሩ ማሳያ ነው ብለዋል። ከሁለት ሳምንት በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛውን ደግሞ ክፉኛ ካቆሰለ በኋላ የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎቹን የሚመለከት እርምጃ እየወሰደ ነው። በጥቃቱ የተነሳ ከአፍጋኒስታናውያን የቀረቡ ሁሉም የስደተኛና የጥገኛነት ጥያቄዎች ተጨማሪ የደህንነትና የማጣራት ስራዎች እስኪከናወኑ ድረስ ላልተወሰነ ጊዜ እንዲቆሙ ተደርገዋል። በተጨማሪም የትራምፕ አስተዳደር ህጋዊ ሰነድ ያላቸው ኤርትራንና ሶማሊያን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያና የሥራ ፍቃድ ላይ እንደገና ምርመራ እንደሚያደርግ አስታውቋል። እንዲሁም ከየትኛውም አገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ የተደረገ ሲሆን ፕሬዝዳንቱ ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል እቅድ እንዳላቸው ተናግረዋል። በተለይ ደግሞ ሶማሊያውያን ስደተኞችን በመወንጀል አሜሪካ ውስጥ እንዲኖሩ እንደማይፈልጉ እንዲሁም ትውልደ ሶማሊያዊቷን የአሜሪካ ምክር ቤት አባል በማንቋሸሽ ያደረጉት ንግግር ፕሬዝዳንቱ ለስደተኞች ጥላቻ አላቸው እንዲባል አድርጓል። ፕሬዝዳንት ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቀስቀሳ ከጀመሩበት ጊዜ አንስቶ ጥብቅ የስደተኞች ቁጥጥር እንደሚያደርጉና በአገሪቱ ታሪክ ያልታየ ትልቁ ስደተኞችን የማባረር እርምጃ እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩ ቆይተዋል። ትራምፕ ምርጫውን አሸንፈው ወደ ዋይት ሀውስ በተመለሱ ዕለት ነው ንግግራቸውን ተግባራዊ የሚያደርጉ ውሳኔዎችን ማሳለፍ የጀመሩት። በዚህም ህገወጥ ስደተኞችን መያዝ፣ ማሰርና ከአሜሪካ ማባረርን ጨምሮ የቪዛና የጉዞ ክልከላዎችን ስራ ላይ አውለዋል። የአሜሪካ መንግስት አገሪቱ የድንበር ጥበቃውን በማጠናከር በሀገር ውስጥ ደግሞ መጠነ ሰፊ አሰሳዎችን በማካሄድ ስደተኞችን በቁጥጥር ስር አውሏል። በተጨማሪም ስደተኞቹን ወደ አገራቸውና ወደ ሌሎች ሶስተኛ አገራት በወታደራዊ አውሮፕላኖች በማሳፈር እያባረረ ነው። ባለፈው ዓመት ግንቦት የሀገር ውስጥ ደህንነት መስሪያ ቤት አማካሪ የሆኑት ስቴፈን ሚለር እንዳሉት የትራምፕ አስተዳደር በቀን 3000 ሰነድ አልባ የሆኑ ስደተኞችን ለመያዝ እቅድ እንዳለው አስታውቀው ነበር። የሲራከስ ዩኒቨርሲቲ መረጃ እስካሳለፈው ህዳር ወር አጋማሽ ድረስ ከ65000 በላይ ሰዎች በስደተኞችና ጉምሩክ ህግ አስከባሪ ወይም አይስ ቁጥጥር ስር መዋላቸውን አመልክቷል።